ሰበር ዜና ሪያል ማድሪዶች ለጁሊያን አልቫሬዝ ያቀረቡት የ150 ሚሊዮን ዩሮ የዝውውር ጥያቄ በአትሌቲኮ ማድሪዶች ውድቅ ተደርጎባቸዋል ማለት ነው። ስንት ፈልገው ነው? ቆይ አረ በጣም የሚያስገርመው አትሌቲኮ ማድሪዶች ለዚህ ተጫዋች የውል ማፍረሻ ስንት እንዳስቀመጡ ታውቃላችሁ? 500 ሚሊዮን ዩሮ። ማን ነው እሱ በዚህ ሰዓት እንዴ? ለዚህማ ሃላንድን አያስፈርምም እንዴ ማድሪድ? ለማንኛውም ከብሬ መብላችሁ በጣም ገርሞኛል። ግን ሰርፕራይዙ ይሄው ነው። ማድሪድ በጣም ያስገርመው። ለማንኛውም ግን 150 ሚሊዮን ዩሮ ሪጀክት ያደርጋሉ? ኧረ በስመ አብ በጣም ከባድ ነው። ከምሬ ነው የምላችሁ 500 እስቲ ሀሳብ አስተያየታችሁን አዲስ ነገር ሲኖር ማሳውቃችሁ ይሆናል። ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ አሁን ፖስት ያደረገው። ሰበር ዜና እንደዛ ሲጠበቅ የነበረው የ150 ሚሊዮን ተጫዋች በሪያል ማድሪድ በኩል ዩሊያን አልቫሬዝ ነበር። ፔሬዝ የምርም አልጅቷል እንዴ? ግን እግዚአብሔር ምን ሆነው ነው? በመጀመሪያ ውድቅ አድርገውታል ማለት ነው። አትሌቲኮ ማድሪዶች 150 ሚሊዮን በጣም ብዙ ገንዘብ ነው፣ ባይዘው በጣም ብዙ ነው 150 ሚሊዮን። ዩሊያን አልቫሬዝ በጣም ኳሊቲ ያለው ተጫዋች ነው ምናምን፣ ግን ስቲል 150 ሚሊዮን ፌር ነው። እንደው ሁላ ይበዛበታል ብዬ ማሰብ ሰው ነኝ ምናምን እና ውድቅ አደረጉት። እንኳን ውድቅ አደረጉት። እኔ ፐርሰናሊ ዝውውር እንዲሳካ አልፈልግም። እኔ እንዴት እንዳት ፔሬዝ የምርም አርጅቷል እንዴ ምናምን እግዚአብሔር ሊያግማሙት ነው እንዴ? ኪሊያን ምባፔ እንዲወጣሽ ማለት የሚወጣ ከሆነ ኪሊያን ምባፔ ኦፍ ኮርስ ታሴት ካልወጣሽ እስቲ ዩሊያን ሰከንድ ስትራይከር አታኪ ሚድፊልድ እንደ ፎርዋርድ ሴንተር ፎርዋርድ ምናምን ነው አይደል? እንዴት ነው እሺ አሁን ኪሊያን እያለ ፕላስ አልቫሬዝ የሚመጣው? እንዴት አስበውት ነው? ቡድኑ ራይት ዊንግ ያለው ማለት ያስፈልገዋል። ቴምፖችን ዲክቴት ኮንትሮል ማድረግ የሚችል ሚድፊልድ ፓሰር ምናምን ያስፈልገዋል። ኢሌት የሆነ ሚድፊልድ ያስፈልገዋል መሀል ላይ ማለት ነው። ተከላካይ ያስፈልገዋል አይደል? ከሁሉም ፖዚሽን በላይ ደግሞ ራይት ዊንግ እና ሚድፊልድ ያስፈልገዋል። እንደዛ ያስፈልገው 150 ሚሊዮን ለዩሊያን አልቫሬዝ እንደዚህ ማቅረብ ኦፈር ማድረግ ተገቢ ነው ወይ? ምን አስበው ነው ወይ? ኪሊያን ሊወጣ ከሆነ እሺ እንዳልኳችሁ ምናልባት ደስማማ ይችላል። ኪሊያን ምባፔ ያለ ይሄንን ሁሉ ገንዘብ ለአልቫሬዝ ኦፈር ማድረግ አይ ዶንት ቲንክ ሶ። እግዚአብሔር ጭራሽ እንዴት እንዳሰቡት አላውቅም። እኔ ምን እንዳሰቡ እርግጥ የሚያውቁት እነሱ ናቸው። ግን እንደዛ ኦዲሲ ምናምን ስንል የነበረው ዩሊያን አልቫሬዝ ነው እና በጣም ነው የገረመኝ። እኔ ጭራሽ እነሱ ውድቅ አደረጉት ማለት ነው። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የምር ለማድሪድ አሁን በዚህ ሰዓት ማለት ነው ዩሊያን አልቫሬዝ መጥቶ የማድሪድን ችግር መቅረፍ የሚችል ተጫዋች ነው ብላችሁ ታስባላችሁ? እኔ በፍጹም አይመስለኝም። የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ሰበር ዜና የአልቫሬዝ ዝውውር አሁን ላይ እየተጋጋለ መጥቷል ማለት ነው። ለማንኛውም እንግዲህ አትሌቲኮ ማድሪዶች ፍላጎታቸው ጨምሮ እንግዲህ አሁን ላይ ከ200 ሚሊዮን በላይ ለመቀበል እየተዘጋጁ ይገኛሉ ማለት ነው። ሪያል ማድሪዶች እንግዲህ እስከ 150 ሚሊዮን ቢያቀርቡ ውድቅ ተደርጓል። ባርሳ ደግሞ እስከ 120 ለማቅረብ እየተዘጋጀ ነው። እናም እንግዲህ አትሌቲኮ ማድሪዶች አሁን ላይ ለአልቫሬዝ እጅግ ውድ ገንዘብ እየጠየቁ ይገኛሉ ማለት ነው። ተጫዋቹ ግን ስለሆነ ሁኔታ ምንም አይነት ውሳኔ አልሰጠም። ቢሆንም ግን ፉክክሩ እጅግ አጓጊ ሆኗል። አረ ማድሪድ ግርጣት፣ አረ በእግዚአብሔር ስም ግርጣት በግርጣት ሌላ ስም ግርጣት ኤፍሲ ምናምን ሊባል እኮ ነው። በዚህ አይነት ማለት ነው ማድሪድ ነው የሚመችኝ ታውቃላችሁ። ለአልቫሬዝ 150 ሚሊዮኑን አቅርቦ አትሌቲኮ ማድሪድ ምናምን ሪጀክት አላደረገም። አረ በጌታ ስም ይጀመር ማድሪድ ይሄን ሁሉ ገንዘብ ፈሰስ ከሚያደርግ በነፃ እንደለመደው እየኮረኮመ አያመጣም። እንደ አርኖልድ ሊቨርፑል በእርግጥ አካዳሚው ነው፣ ግን እንደ አርኖልድ እያፈሰ እንደ ኮናቴ ምንድነው? ለአልቫሬዝ ከ150 ሚሊዮን በላይ ይገባል ጋይስ፣ እንደዛ ታስባላችሁ? እስኪ ኮሜንት ላይ እናንተ ሀሳብ አስተያየታችሁን ደቅ አድርጉልኝ። አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። ይመቻችሁ። ቢስሚላ ፋሚሊ ደፋሩ ፔሬዝ ለአትሌቲኮ ማድሪድ አልቫሬዝን ለማዘዋወር 150 ሚሊዮን ዩሮ ማቅረባቸውን ይፋ ተደርጓል። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሮት ፋሚሊ ፔሬዝ እንደምታውቁት ይሄን ምርጫ ካሸነፍኩ ብሎ ነበር። አንድ ጋላክቲኮ ተጫዋች ወደ ማድሪድ አመጣለሁ ብሎ ነበር። ብዙዎች ግምታቸውን እያስቀምጡ ነበር። ኦሊሴ ሃሪኬን እያሉ ነበር። እሳቸው ግን አይደለም ብሎ ነበር። አንዳንዶች በእርግጥ ትናንትና እና ከትናንትና ወዳ አልቫሬዝ እያሉ ነበር። በስተመጨረሻ ግን ይፋ ተደርጓል። ለአልቫሬዝ ነው ያቀረቡት። ግን አትሌቲኮ ማድሪድ ውድቅ አድርጓል። የውል ማፍረሻም ያው አመስግነው ነው ውድቅ ያደረጉት። ውል ማፍረሻ አለው 500 ነው እንግዲህ የሚባለው። ግን ያልጠብቁም ፋሚሊ እኔ ያው ፔሬዝ ታውቃላችሁ አያረግም አይባልም። እንኳን ካልቫሬዝ ከዛ የበለጠ ተጫዋቾችን አምጥቷልና ወደ 19 ወደ 18 አምጥቷልና አያመጣም። ግን እኔ አሁን ማድሪድ ካለበትም ቦታ አሁን ችግሮች ምናምን እሱ ነው ብዬ አላስብም። ብዙ ከኋላ ሚድፊልደር በጣም ወሳኝ ሚድፊልደር ያመጣል ከፒኤስጂ ምናምን ያመጣል ብዬ ነበር የጠበቁትና አልቫሬዝም ኮከብ ነው ግን በዚህ ደረጃ አልጠበቁም ነበር። እስቲ የሚሆነውን አብረን እናያለን። ግን አሁን የመጀመሪያውን ጥያቄ ውድቅ አድርገውበታል። እስቲ እናንተ ግን ምን ታስባላችሁ? ስለ ጥያቄ ሳላስገረማችሁ
ለማንኛውም እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። hala ማድሪድ በለው ላሊጋው በድራማ ሊደምቅ ነው። ይኸውላችሁ ግን ደስ የሚለው ትናንት ተናግሬ ነበረ፣ ብዙዎቻችሁ አላመናችሁኝም፣ ግን ላሳያችሁ። 150 ሚሊዮኑ ምናልባትም ለዩሊያን አልቫሬዝ ሊሆን ይችላል። ኩለርስ ጊዜው የምንረጋጋበት ይመስለኛል። አይ ቲንክ ይኸውላችሁ በተለይ ደግሞ የፋብሪዚዮ ሮማኖ ኤጀንቱንም ጠይቄ ራሱ እንግዲህ የሪያል ማድሪድም ጠይቄ ምንም አይነት መልስ አላገኘሁም፣ ምንም አይነት ኮሜንት አልሰጡኝም ብሎ ከተናገረ በኋላ ቪዲዮውን ገብታችሁ መስማት ትችላላችሁ። ይኸውላችሁ ትናንትና እኔ ለቀኩላችሁና ትናንትና ያን ስናገር ግን ብዙዎቻችሁ አልሰማችሁኝም። ምክንያቱም አይናችሁ የነበረው ኦሊሴ ወይ ደግሞ ሌላ ቪቲኒያ፣ ዣኦ ኔቬስ የመሳሰሉ ተጫዋቾች ላይ ነው። እኔ እዚህ ጋር መጥቼ የሆነ እንደ ትንቢተኛ ምናምን ማውራት አልፈልግም። ምክንያቱም ሶርሶች አይቼ ነው ይሄንን ነገር የተናገርኩት እንጂ በሌላ ዳይሜንሽን ወይ ሌላ መረጃ ደርሶኝ አይደለም። ነገር ግን ፋብሪዚዮ ሮማኖ ትናንትና ምን ተናገረ? ኤጀንቱንም ጠይቆ የማድሪድ ሰዎችንም ጠይቆ ምንም አይነት ኮሜንት እንዳላገኘ ተናገረ። ከዛ በኋላ ዝምታ ካለ የሆነ ከጀርባ ያለ ማህበር አለ ማለት ነው ጋይስ። ይሄ ነገር ኤክስፔክት የሚደረግ ይመስለኛል። ኦሊሴ ነው ሲባል ነበር ላለፉት ሳምንታት። ኦሊሴን ግን ኦሊሆኔሽ ቀድመው ምን ብለው ተናግረዋል። ኦልሞስት 150 ሚሊዮን ያውላችሁ ቢያቀርቡ ራሱ ሪያል ማድሪዶች እንደማይሸጡት ያውቃሉ። ማድሪዶች የማድሪድ ሰዎች ይሄን ያውቃሉ። 200 ሚሊዮን ራሱ እንደማይሸጡት ኦሊሆኔሽ ተናግሮ ነበረ ከዚህ በፊት ማለት። ታዲያ ፔሬዝ ምናልባትም ያውላችሁ 150 ሚሊዮን የሚለውን ጥያቄ ያነሳው ያውላችሁ ጥያቄ አቀርባለሁ ከሚል አንግል ነው እንጂ የ150 ሚሊዮን ተጫዋች እርግጠኛው አመጣለሁኝ ምናምን አላለም። ሶ ቃል የገባው ነገር የለም። አሁን ላይ እየሰሩት ያለው ፖለቲካ ምን መሰላችሁ ጋይስ? በዚህ መሃል የባርሴሎና የፈለገውን ተጫዋች አትሌቲኮ ማድሪድ እና ሪያል ማድሪድ እያዋደዱት ነው። ከዚህ መግለጫ በኋላ 150 ሚሊዮኑን ካቀረበ በኋላ አትሌቲኮ ማድሪድ ሪጀክት አድርጎት 500 ሚሊዮን ጠይቋል። ስለዚህ ካሁን በኋላ ባርሴሎና ባይኒ ሚንስ ወደ ሁሊያን አልቫሬዝ እንግዲህ ድርድር ይመጣል ብዬ ኤክስፔክት አላረግም። ምክንያቱም 150 ሚሊዮን ባርሴሎና ራሱ ማቅረብ አይፈልግም። ከ120 ሚሊዮን በላይ መሄድ አይፈልግም። ስለዚህ መጪዎቹ ቀናቶች ሊሆኑ የሚችሉት ባርሴሎና ፕላን ቢውን መከተል ነው ማለት ነው። ቪክተር ኦሲሚየን ምናልባት ለዚህ ተመራጩ ይመስለኛል። ከሱ ባነሰ ዋጋም ሊገኝ ይችላል። አልቫሬዝ ግን በመሃል ቤት የሚቀር አይነት ሰው ነው እንጂ እንደፈለገው አትሌቲኮ ማድሪድን በዚህ ክረምት ምናልባት ፔጂ ወይ አርሰናል ካልሄደ በስተቀር እንግዲህ በባርሴሎና ቤት የመጫወት ቻንሱ ዜሮ ይመስለኛል እንደምትመለከቱት ማለት ነው። ማድሪድም ቢሆን አሁን ካለው እንግዲህ ፍሮንት አንጻር ያን ያለ አስፈላጊ አይነት ተጫዋች አይመስለኝም። ምክንያቱም ቨርሳታይል ነው፣ ስትራይከር ይጫወታል፣ ሌፍትም ሊጫወትል ይችላል ምናምን ራይትም ይጫወታል። ነገር ግን ትክክለኛ ቦታው አሁን ላይ ሴንትራል ፎርዋርድ ነው ይሄ ተጫዋች ማለት ነው። ስለዚህ አልቫሬዝን ኦልሞስት ማድሪድ መፈለጉ ትክክለኛ ውሳኔ አይመስለኝም። እነሱም ቢሆን ፔሬዝም ለምርጫ ቅስቀሳ ተጠቀማት እንጂ እቺን ሲቹዌሽን እንዲሁም ደግሞ የባርሴሎና የሚፈልገውን ኮከብ ለመንጠቅ ተጠቀመው ብዬ ነው ማምነው እንጂ ኦሊሴ ማን ነው አልቫሬዝ ትክክለኛ የ150 ሚሊዮን ዩሮ ተጫዋች ራሱ አይደለም ለኔ በግሌ። ምክንያቱም አይገባውም ጋይስ። ማርኬቱ የፈለገ ቢዋደድ 150 ሚሊዮን ሪሊ ጋይስ አይመስለኝም። ኤኒዌይስ የኔ ሐሳቤ ነው። አትሌቲኮ አረ ልቀቁት በቃ አይፈልጋችሁም። ልጁ እኮ ፍሪ ሁሊያን አልቫሬዝ በባርሴሎና ተጀምሮ ነበር፣ በሪያል ማድሪድ ይቀጥላል ማለት ነው። እንግዲህ እስካሁን ባለው ኦፊሻል ሆኗል። ከዚህ ሁላ ብጥብጥ በኋላ ይኸው አሳውቀውታል። ጋላክቲኮ ኦፈራችን ሪያል ማድሪድ ራሱ ኦፊሻል አናውንስመንት ላይ የወጣው 150 ሚሊዮን ዩሮ ለሁሊያን አልቫሬዝ ቢት ተደርጓል። ሪጀክት ቢደረግም ግን እንቀጥላለን ነው ሪያል ማድሪድ እያላሉ ቢት አደርጋሉ። ከዚህም በላይ አትሌቲኮች እንግዲህ ምላሻቸው ግልጽ ነው። ለስፔን አይነት ክለቡ ለስፔን ባሉ ክለቦች በአጠቃላይ 500 ሚሊዮን ዩሮ ካልከፈላቸው አንለቅም አይነት ቫይብ። ሌላ ሰው መጥቶ ኦፈር ቢያደርግ ባለፉን ተነግርኳቸው እንደ ፒኤስጂ አይነት ቲም ምናምን ምናልባት 150 ሊለቁት ይችላሉ። እስከ 200 ግን ሊለቁላችሁ ይችላሉ። ለእኛ ግን 500 እያሉ ግግም እያሉ ልጁ መውጣት ይፈልጋል። ደግሞ ያው ሌላ ደግሞ ማታውቁ ካላችሁ ሁሊያን አልቫሬዝ በልጅነቱ ሪያል ማድሪድ ተጫውቷል። ምንድን ነው እሱ ነገር ስቶሪ ነበር። ያው ትራያል ወስዶ ነበረ በልጅነቱ ለሪያል ማድሪድ ሊፈርም በጣም አሪፍ ነበረ። ያሳለፈው 5 ጨዋታዎች 2 ጎል ማግባት ችሎ ነበረ። ለታዳጊው አካዳሚ ሊያስፈርሙት ነበር ለፋብሪካ ከስር ያሉት አንደሮቹ ማለት እና ምን ተፈጠረ? ያው ሁሊያን አልቫሬዝ ለብቻው ነበር ያመጡት። ያኔ እሱ ትራያል ወስዶ ያው ሙከራውን አድርጎ ለመሳተፍ ማለት ነው እና ብቻውን የመጣው እና አንደሬጅ እንደመሆኑ ደግሞ ቤተሰብ ያስፈልገዋል። ቤተሰቦቹ ደግሞ እንዳለ አርጀንቲና ነበሩ። ለታዳጊ ብሎ ደግሞ ያኔ አልታያቸውም ሪያል ማድሪድ ሙሉ ቤተሰቡን ማምጣት። ስለዛ ተውት። ሪቨር ፕሌት ተመልሶ ተጫወተ። ከዛ ታውቁታላችሁ ሪቨር ፕሌት ሄደ፣ ከሲቲ ሄደ፣ ሲቲ አትሌቲኮ ደግሞ ሪያል ማድሪድ ሊመጣ እንግዲህ የታሰበ ነው የሚገኝ። እሺ መጣም በል እሱንም ሴናሪዮ እንውሰድ። እኔ ያልገባኝ ነገር ሁሊያን አልቫሬዝ ከመጣ አጥቂ ላይ ነው የሚሰለፈው አይደል ወይስ እኔ የማላውቀው ቦታ አለ ሁሊያን አልቫሬዝ የሚሰለፍበት? አስቁጥና ልትወስዱት ከሆነ ወደኋላ የማይሆነው ማለት ሲቲ ቤትም ተሞክሯል። ይጮታል አይጮትም ማለት አይደለም። ነገር ግን በቃ ቦታው ናሽናል ነምበር ላይ ነው። በ9 ቁጥር ቦታው ላይ ፎልስ ናይንም አድርገህ እንደፈለክ ያረታችሁታል ብቻ ሁሊያን አልቫሬዝ እና ኤምባፔና ቪኒሲየስም ምን ልታረግ ነው ሀሳብ? ወደ ራይት የሚመጣ ሰው አለ? አይ ዶንት ቲንክ ሶ። ሁለቱም እንዴት አይነት ሙድ እንደሚያራምዱ እናውቃለን። ካመጣቸው ደስ ይለኛል በራይት በኩል ለመጮት ቢወስኑ አንዳቸው። አይ ካልክ ደግሞ ፕሮባብሊ ቢሆነው
ኪሊያን ምባፔ ሌፍት ላይ መጮት ይፈልጋል። ቪኒሲየስ ሌፍት ላይ መጮት ይፈልጋል። ከአጥቂ ደግሞ ሌፍት ላይ ሲጮት በደንብ አሪፍ የምናውቀው ቪኒሲየስ ነው በጣም በበለጠ። ነገር ግን ኪሊያን ምባፔን በዚህ በፊት አድርጎታል ፒኤስጂ ቤት ከሌፍት ዊንግ ተነስቶ ማለት እና ምንድን ነው አላማው ቤንች እንዲሆን ነው ጁሊያን አልቫሬዝ የሚመጣው። ኦልሞስት 200 አሁን ቀጣይ የሚቀርበው ምገምተው 180 ይቀርባል፣ 200 ይቀርባል፣ እስከ 200 ምናምን ይገፋል ብዬ አስባለሁ። እና ከመጣስ እንዴት ነው የሚጫወተው? ምንም ምላሽ የለንም ለዚህ ሜቢ ደግሞ ሌላ ምላሽ የመጣልኝ 4-4-2 ካራመደ የሚለው ነገር ነበር። ያው እሱ ደግሞ ባላንስ እንግዲህ ችግር ያመጣል። እንደምታውቁት ጃቪ አሎንሶ አሪፍ ተጫውቶበት ነበር መጀመሪያ ላይ፣ ግን አንዳንድ ቲሞች ላይ ትላልቅ ቲሞች በተለይ አሪፍ ሚድፊልድ ያለው ቲም ጋር ትጋለጣል። 4-4-2 ይዘህ ስትገባ ሁለት ሰው ማን ሜዳ ላይ ማለት እና ያው ሌፍት ቤት ላይ አንድ ቪኒሲየስ ምናምን ሳክሪፋይስ አድርገህ እንዲከላከል ከዛ አልቫሬዝ እና ኤምባፔ አፕቶ እነሱ አይነት ላይ ልናራምድም እንችላለን። ነገር ግን እንደነገርኳችሁ እንደሱ አይነት ላይ መሀል ሜዳ ላይ ትንሽ ሳክሪፋይስ ታደርጋለህ። ግን እስቲ የሚቀመር ነገር አለው። ጁሊያን አልቫሬዝ ነው ተብሏል። እኔ ኦፕቲሚስቲክ ነኝ። ልጁ በጣም ነው የሚችለው፣ ምንም ጥርጥር የሌለው ነገር ነው። በጣም ይታወቃል። ባርሳም ሲሄድ እኮ ግር ያለን ያኔ ደስ ያለን ሁሉም ሰው ይታወቃል። ሂካንዱ ዳሜጅ አትሌቲኮ ሆኖ እንኳን አስቀይሞናል ሁለታችን፣ ባርሴሎናንም ሪያል ማድሪድ በዚህ ዓመት ብቻ እና ያ ኢንተረስቲንግ ነው። አዲስ ነገር ሲወጣ እንግዲህ የተለመደው ማድረስላችሁናል። ተገርም ያሉ እናንተ ምን ያህል እንደተገረማችሁ ኮሜንት አስቀምጣችሁ። ቀጣይ እስከንገናኝ ድረስ ይመቻችሁ። ሀላ ማድሪድ ይናዳማስ